እስራኤላውያን በሐማስ የታገቱ ዶቻቸው መለቀቃቸው ደግሞም በአይነ ስጋ በመገናኘታቸው የደስታ እንባን እያነቡ ሐሴት እያደረጉ ነው። ከሁለት ዓመታት በፊት የተለዩአቸውን ቤተሰቦቻቸውን አጥብቀውም ስለ ደህንነታቸው የተጨነቁላቸውን ያጥንታቸው ፍላጭ ሆኑ ውዶቻቸውን ደግሞም የጎናቸው ክፋይ የሆኑ የትዳር አጋሮቻቸውን ከ738 የሰቆቃ ቀናት በኋላ ማግኘታቸውን እየተጠራጠሩ ደግመው ደጋግመው ተቃቅፈው እየተሳሳሙ ናፍቆታቸውን እየተወጡ ነው። በፍልስጤምም የሰሞኑ ተኩስ አቁም የፈጠረው ደስታ እጥፍ ድርብ ሆኗል። አንድም ጦርነቱ ለጊዜውም ቢሆን በመቆሙ፣ ሁለትም በሺዎች የሚቆጠሩ ፍልስጤማውያን እስረኞች ወደ ጋዛ ተመልሰው ከወዳጅ ዘመድ በመቀላቀላቸው። ለዚህ አይነቱ የሁለቱ ህዝቦች እፎይታ ምክንያት የሆኑት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዓለም ዙሪያ አድናቆትና ምስጋና እየተቸራቸው ቢሆንም በእስራኤልና ሐማስ መካከል ተደረሰ የተባለው ስምምነት ግን ካሁኑ አንዳች መጥፎ ድባብ ያጠላበት መስሏል። ይህንን ተከትሎም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሐማስ ማስጠንቀቂያ ሰጥተዋል። እስራኤልም ብትሆን ለጊዜው ተገቢ ነው ያለችውን እርምጃ ከዛሬ ጀምሬ እወስዳለሁ ስትል አስታውቃለች። ለመሆኑ እነዚህ ጉዳዮች ምንድናቸው? በጋዛ ዘላቂ ሰላምን ለማምጣት በሚደረገው ጥረት ላይስ ምን አይነት ተጽዕኖ ይኖራቸዋል? በሚሉትና ተያያዥ ጉዳዮች ላይ የዕለቱ የዓለም አቀፍ ትንታኔ ዝግጅታችን ትኩረቱን አድርጓል። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀረበው ባለ 20 ነጥብ ዕቅድ ትሩፋት የሆነው ሰሞንኛው የሐማስና እስራኤል ተኩስ አቁም ስምምነት ከለቅሶ ብዛት የእንባ ከረጢቶቻቸው የደረቁ በእስራኤልም በጋዛም የሚገኙ ነፍሶች አይኖቻቸው በደስታ እንባ የተሞሉበት ሁኔታን የፈጠረ ሆኗል። በጥርጣሬና በናፍቆት የጠወለጉ ፊቶች አሁን በጥርጣሬ ፋንታ ተስፋ፣ በናፍቆት ፋንታ ደስታን በእውን እያጣጣሙ ወርዝተዋል። እስካሁንም እስራኤል 20 በሕይወት ያሉና 8 ደግሞ በሕይወት የሌሉ ታጋቾችን ከሐማስ እጅ ተረክባለች። በአንጻሩ ደግሞ ሐማስ ወደ 2000 የሚሆኑ ፍልስጤማውያን እስረኞችን ተቀብሏል። የአይነቱ የሐማስና የእስራኤል የታጋቾችና የእስረኛ ልውውጥ ከጥቂት ቀናት በፊት በነፍስ ሲፈላለጉ በነበሩት አካላት መካከል መደረጉ ትልቅ ምርታ ቢሆንም ፕሬዝዳንት ዶናልድ ትራምፕ ባሉት መንገድ መዝለቁና ወደ ዘላቂ ሰላም የሚያሸጋግር መሆኑ ግን አጠራጣሪ የሆነ ነው። በእስራኤልም በጋዛም የሚገኙ ዜጎች ገና ደስታቸውን መቅመስ እንጂ ሙሉ በሙሉ ማጣጣም ሳይችሉ ዳግም የጥርጣሬና የፍራቻ ስሜትን የጫረው ጉዳይ ደግሞ አለመተማመን የወለደው ስጋትና በቃል አለመገኘት ተብሎ ሊገለጽ ይችላል። ነገሩ በዝርዝር ሲታይ ደግሞ የሚከተሉት ነጥቦች በአመክንዮነት ይጠቀሳሉ። የመጀመሪያውና በዋናነት የሚነሳው ደግሞ ሐማስ 20 በሕይወት ያሉና 26 መሞታቸው የተረጋገጠ፣ ሁለቱ ደግሞ ያሉበት ሁኔታ በትክክል ያልታወቀ በአጠቃላይ 48 ታጋቾች እንደሚያስረክብ ቢገለጽም እስካሁን ግን ወደ እስራኤል የመለሳቸው 20 በሕይወት ያሉና 8 ደግሞ አስከሬኖች ብቻ መሆናቸው ተገልጿል። እናም በሕይወት ያሉት ሙሉ በሙሉ መለቀቃቸው ትልቅ እፎይታን የፈጠረ ቢሆንም 28 የሚሆኑት የታጋች አስከሬኖች ሙሉ በሙሉ ለእስራኤል አለመመለሳቸው ግን የጠቅላይ ሚኒስትር ቤንያሚን ኔታንያሁን መንግስት ያስደሰተ አልሆነም። ይህንን ተከትሎም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ባስተላለፉት መልእክት የድርድሩ ሁለተኛው ምዕራፍ አሁን ጀምሯል። ነገር ግን በምዕራፍ አንዱ መከናወን የነበረባቸው ስራዎች አሁንም አልተጠናቀቁም ያሉ ሲሆን እስራኤል ደግሞ ከዛሬ ጀምሮ እርዳታ ጭነው ወደ ጋዛ የሚገቡ ተሽከርካሪዎችን ቁጥር ወይ እቀንሳለሁ ወይም ደግሞ አዘገያለሁ ስትል የራሷን ተናጠላዊ እርምጃ እንደምትወስድ አስታውቃለች። ምንም እንኳን እስራኤልና ሐማስ ወደዚህ ስምምነት ሲመጡ በቀን ከ400 የጭነት ተሽከርካሪዎች ጀምሮ እስከ 600 ተሽከርካሪዎች ሰብአዊ እርዳታ ጭነው እንዲገቡና የተባበሩት መንግስታት ድርጅትም በጋዛ በነጻነት እንዲንቀሳቀስ ቢደረግም እስራኤል ግን ሐማስ ቀሪዎቹን 28 የታጋች አስከሬኖች ሙሉ በሙሉ ባለመልቀቁ ወደ ጋዛ የሚገባው እርዳታ መጠን እንደሚቀንስ አሊያም እንደሚዘገይ ለመንግስታቱ ድርጅት አስታውቃለች። የመንግስታቱ ድርጅት የሰብአዊ ጉዳዮች ትብብር ወይም ኦቻ ቃል አቀባይ የሆኑት ኦልጋ ቸሬቦክ ትላንት በሰጡት መግለጫ ይህንን መሰሉን መልእክት የእስራኤል ባለስልጣናት አጋርተውናል፣ እኛ ግን መጀመሪያ በተቀመጠው ስምምነት እንዲቀጥል እናበረታታለን ብለዋል። በእርግጥ አንዳንድ ዓለም አቀፍ የመገናኛ ብዙሃን አገኘነው ባሉት መረጃ
መሰረት እስራኤል የስምምነቱን 50% በመቀነስ 300 የእርዳታ ተሽከርካሪዎች ብቻ ወደ ጋዛ እንዲገቡ ይደረጋል በማለት ከረር ያለ ውሳኔ ወስናለች እያሉ ነው። ከዚህ ባሻገርም እስራኤል ወደ ጋዛ ከዛሬ ጀምሮ ምንም አይነት ጋዝ ወይም ነዳጅ ወደ ጋዛ አይገባም ስትል አስጠንቅቃለች። ይህም ከዛሬ ጀምሮ ተፈጻሚ ይሆናል ተብሏል። ደግሞ በሌላ በኩል የጋዛ ሰርጥን ከግብጽ ጋር ያገናኛል የተባለውና የታጋችና የእስረኛ ልውውጥ ከተደረገ በኋላም ይከፈታል የተባለው የራፋህ መተላለፊያ አሁንም ዝግ ሆኖ ይቀጥላል ማለቷም እስራኤል የታጋቾች አስከሬን እየተንጠባጠበም ቢሆን መመለሱ እንዳላስደሰታት የሚያሳይ ጉዳይ ሆኗል። ከዚህ ባሻገርም የሞቱ ታጋቾችን አስከሬን ሐማስ ፈልጎና አሰባስቦ ወደ እስራኤል ለመላክ ጊዜ ሊወስድበት እንደሚችል በስምምነቱ ወቅት የተገለጸ ጉዳይ ቢሆንም እስራኤል ግን ፈጣንና በጋዛ የሚገኙ እርዳታ የሚሹ ፍልስጤማውያንን ሕይወት አደጋ ላይ የሚጥል እርምጃን ልትወስድ መሆኗ ለአጭር ጊዜም ቢሆን እፎይታ የሰጠውን የተኩስ አቁም ስምምነት አደጋ ላይ ጥሎታል። ምንም እንኳን ሐማስ በትላንትናው ዕለት 4 ከዚያ በፊት ደግሞ 4 የታጋች አስከሬኖችን በድምሩ 8 አስከሬኖችን ለእስራኤል ቢመልስም እስራኤል ግን ሐማስ የታጋቾችን አስከሬን ሆን ብሎ ሊይዝ ይችላል የሚል ጥርጣሬ ውስጥ በመግባቷ ለእርምጃ ተፋጥናለች እየተባለ ነው። ከዚህ ባሻገርም ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት የስምምነቱ ሁለተኛ ምዕራፍ አሁን ጀምሯል ቢሉም በርካቶች በሁለተኛው ምዕራፍ ቀዳሚው ነጥብ ሐማስን ትጥቅ እንዲፈታ ማድረግ ነው ቢሉም ሐማስ ግን በስምምነቱም ትጥቅ ፈታለ የሚል ቃል አልገባውም ሲል ቀደም ባሉት ቀናት አስታውቋል። ፕሬዝዳንት ዶናልድ ትራምፕ ግን ትጥቁን እንደሚፈታ በስምምነቱ ወቅት ገልጿል። ስለዚህ ትጥቁን ይፈታል አሊያም እኛ እናስፈተዋለን ሲሉ ዝተዋል። የአይነቱ የትላንቱ የፕሬዝዳንት ዶናልድ ትራምፕ ንግግርም አሁን የተደረገው ስምምነት የጦርነቱ መቋጫ ነው ሲሉ ለሐማስ ቃል የሰጡበትን ድርድር አይደለም የእስራኤልንና የሐማስን ከ2 ዓመታት የተሻገረ ጦርነት መቋጫ ሊያደርግ ይቅርና የረባ የተኩስ አቁም ስምምነትንም ያሟላ እንዳይሆን ያደርገዋል። ከዚህ አልፎም ይህ የትራምፕ መልእክት የተደረገው ስምምነት ያልጠራ እንደነበር ከማመላከት ባሻገር ሐማስ ትጥቁን የማይፈታ ከሆነ የእስራኤል ሐማስ ጦርነት መቀጠል ብቻ ሳይሆን አሜሪካም ሐማስን ትጥቅ ላስፈታ በማለት ወደ ጦርነቱ ልትቀላቀል እንደምትችል የጠቆመ ነው። ነገሩ በሐማስ ላይ በመዛትና በማስፈራራት ሐማስን ትጥቅ ለማስፈታት የተነገረ ነው እንዳይባል ፕሬዝዳንት ዶናልድ ትራምፕ እንዲህ ሲሉም አክለዋል። ትጥቃቸውን የማይፈቱ ከሆነ እኛ እናስፈታቸዋለን፣ ጨዋታ እየተጫወትኩ እንዳልሆነ ሐማስ ያውቀዋል ሲሉ በማያወላዳ መልኩ ተናግረዋል። ትራምፕ አክለውም ይህንንም በፍጥነትና ምናልባትም በሰላማዊ መንገድ ላይሆን ይችላል ሲሉ የኢራንንና እስራኤልን ጦርነት ለማስቆም የኃይል እርምጃን ምርጫ እንዳደረጉት ሁሉ በጋዛም የኃይል እርምጃን ምርጫ ሊያደርጉ እንደሚችሉ በግልጽ ተናግረዋል። ይህ በእንዲህ እንዳለ ላለፉት ጥቂት ቀናት በጋዛ የነፈሰው የሰላም ነፋስ እንዲበረዝ በፍልስጤም የሚወጣችው ፀሐይ በጠዋት ጥላ እንዲያጠላባት የሚያደርገው ደግሞ በዚሁ ትራምፕ ትላንት ተጀምሯል ባሉት የስምምነቱ ምዕራፍ የተካተተው የጋዛን ጸጥታ መቆጣጠር ከሐማስ እጅ ይወጣል የሚለው የስምምነቱ አካል ተግባራዊ የመሆን ዕድል ተፈጻሚነት ያለው መስሎ አለመታየቱ ነው። ከዚህ ጋር በተያያዘም ስምምነቱን ተከትሎ የእስራኤል ወታደሮች ከመሃል ጋዛ ወጥተው እንዲሰፍሩ በመደረጉ የሐማስ ታጣቂዎች ከተደበቁበት ዋሻ ከነበሩበትም ጥሻ እየወጡ በጋዛ ከተማ ኃይላቸውን ማጠናከር ጀምረዋል እየተባለ ነው። ይህም ፍጹም ከስምምነቱ የተቃረነ ሲሆን ታጣቂዎቹ ሰኞ ዕለት ብቻ 7 ፍልስጤማውያንን ከእስራኤል ወታደሮች ጋር ትሰሩ ነበር በማለት በጉልበታቸው አንበርክከው በአደባባይ መግደላቸው ተዘግቧል። ፕሬዝዳንት ዶናልድ ትራምፕ ግን በጉዳዩ ላይ ሲጠየቁ የታጣቂ ቡድኑ አባላት በጋዛ እየተንቀሳቀሱ የሚገኙት በአካባቢው ያለውን የጸጥታ ችግር ለተወሰነ ጊዜ እንዲቆጣጠሩ ስለተፈቀደላቸው ነው ሲሉ እያስተባበሉ ነው። በእርግጥ ትራምፕ የሁለቱ አካላት ስምምነት ሳይደረግ ሐማስ ከመፈራረሜ በፊት ይህ ስምምነት የተኩስ አቁም ስምምነት ሳይሆን የጦርነቱ ማብቂያ መሆኑን ማረጋገጫ ፈልጋለሁ ሲል አዎ ይህ ጊዜያዊ ተኩስ አቁም አይደለም የጦርነቱ መቋጫ እንጂ የሚል መደለያ ለሐማስ የሰጡ በመሆናቸው እዚህ ላይ የሰጡት ምላሽም የእስራኤልን ስጋት ከፍ የሚያደርግ ነው። እናም በእነዚህና መሰል ምክንያቶች ጥላ ያጠላበት የእስራኤልና ሐማስ ስምምነት ምን ያህል ርቀት ሊጓዝ ይችላል? በሕይወት ያሉና እንደ መደራደሪያም ሲጠቀምባቸው የነበሩ 20 ታጋቾችን ያስረከበው ሐማስ ትጥቅ ባለመፍታቱ ከእስራኤል ጋር እልህ መጋባቱን ይቀጥላል ወይስ አሜሪካስ
ተጠናቋል ያለችውን ጦርነት ራሷን ከአሸማጋይነት ማማ አውርዳ በሐማስ ላይ ትዘምታለች ወይ የሚሉት ጉዳዮችን ጊዜ ምላሽ የሚሰጥባቸው ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ እንዲሁም ሲኤንኤንን በዋቢነት ተጠቅመናል።